ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ሰላም ጤና ይስጥልኝ ወደ ተከበራችሁ የኦቲ ሪአክቲቪስቶች ደምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እስቲ ቪዲዮአችንን በዚህ ቪዲዮ እንጀምር። አዘሪ አቢቹ ጨረቃ ላይ ሊወጣ ነው የሚባለው እንዴት ያዩታል? እኔ ለፈጣሪ ማለት እንፈልገው እኛ እስከ ግማሽ አምጥተንልሃል። ከዚህ በኋላ አንተ ጨርሰው። ዛሬ ፓርላማ እንገባለን፣ ለመንግስት ችግራችንን እናገራለን። ተከታተሉ። ኢትዮጵያ ተአምራዊ እድገት እያሳየች ነው። ሰው ጠግቦ እያደረ ነው። የኑሮ ውድነቱም ቀንሷል። እኔ የምለው እኛ ማናቃት ሌላ ኢትዮጵያ አለች እንዴ? እነሱ ቪፒኤን አብርተው ሌላ ሀገር እየኖሩ ነው መሰለኝ። ይሄ እንግዲህና ሰው መሬቱን የገለጸ ያለው በኤአይ ነውና አሁን ላይ እንግዲህ አርቲፊሻል ኢንተለጀንስ በጣም ትልቅ ዋጋ ደርሷልና ወደፊቱ በጣም አስኪ ሆኖ ቀጥሏል። ሰው ኢትዮጵያ ህዝብ እንግዲህ መሬቱን በቪዲዮ ወጥቶ እንደዚህ ከመናገር ይልቅ በዚህ መንገድ የገለጸ ይገኛልና አሁን ይሄን ነገር እያደረገ ያለ ሰው ከ7 ዓመት በፊት ምን ሲያደርግ ነበር? ወይም ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርጠው ወደ ስልጣኑ ሲመጡ ምን እያደረገ ነበር? ይሄ ነገር ላሳያችሁ እስቲ። ተመስገን እንዴት አድርጌ ላመስግን? ተመስገን አምላኬ፣ ተመስገን የእስራኤል አምላክ፣ የኢትዮጵያ አምላክ ተመስገን ጌታዬ፣ ስምህ ይባረክ። የኢትዮጵያን ጨለማ የገፈፍክ ስምህ ይባረክ። እግዚአብሔር ሆይ የሰላም ንጉሥ ተመስገን። አምላኬ 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 አምላኬ፣ የሙሴ አምላክ፣ የኢያሱ አምላክ፣ የእስራኤል አምላክ፣ የኢትዮጵያ አምላክ ስምህ በሰማይ በምድር የተባረከ ይሁን። አምላኬ ስምህ ብሩክ ይሁን። እግዚአብሔር ሆይ አመሰግናለሁ። ክብር ለአንተ ብቻ ይሁን። ክብር ለኃያልነትህ ይሁን። ያው እንግዲህ ያችሁት ነው ከ7 ዓመት በፊት እንደዚህ ብሎ ጠቅላይ ሚኒስትር ዶክተር አብይ የተቀበለ ህዝብ ዛሬ በዚህ መንገድ መሬቱን የገለጸ ነው የሚገኘው። እናንተ በዚህ ጉዳይ ምን ታላችሁ? ከ7 ዓመት በፊት እናንተ ምን ታደርጉ ነበር? ሰልፍ ወጣችሁ ሰልወጣችሁ ማለት የድጋፍ ሰልፍ ወጣችሁ ነበር ሰልወጣችሁ? የድጋፍ ሰልፍ ሳትሆኑ የተቃውሞ ሰልፍ ወጣችሁት? እናንተና ሳበከው ነው ያሰሩልኝ። በዚህ ቪዲዮ የምንመለከተው እንግዲህ የአቡነ ጴጥሮስንና የአቡነ ሳዊሮስን የተለያየ መንገድ ጉዞን የምንመለከተው። መጀመሪያ ግን ጧት ላይ አንድ ቪዲዮ አሰምቻችሁ ነበር። የብፁዕ አባታችን አቡነ ጴጥሮስን ንግግር አሰምቻችሁ ነበር። አቡነ ሳዊሮስ ደግሞ ይሄን የሚቃወም ነገር እያደረጉ አይተናቸዋልና ለማንኛውም ለማስታወስ ያክል ድጋሚ የብፁዕ አባታችን አቡነ ጴጥሮስን ንግግር ላሰማችሁ። በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ አዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ ጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም፣ ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ፣ የሚሰማ ጆሮ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይ የማስታውሰው ሞት ስለሚያስፈነድቃቸው የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም።
መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። መልካም ነገር በሕዝብ መካከል ሲመለከቱ በሐዘን ልባቸው የሚሰበር ነገር ግን ደግሞ ያጡ የነጡ ድሆችና በቢላዋ የታረዱ በሰይፍ የተሰየፉ ሕፃናትን ደም ሲመለከቱ ልባቸው በደስታ የሚፈካ መሪዎች ባሉበት ሀገር የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ይሄ እንግዲህ ብፁዕ አቡነ ጴጥሮስ እንደዚህ አይነት መልእክት ትላንትና ማታ አካባቢ አስተላልፎ ነበር። ትላንትና ማታ ደግሞ የወጣ አንድ ቪዲዮ አለ። ትላንትና የሚታወቅ እንግዲህ 22 እሁድ ነው። መስከረም 22 ሰኔ 22 ነበር። ሰኔ 22 በእኛ በኩል ምን ተፈጠረ ስንመለከት እዚያ ነው የምታዩት። እንግዲህ ብፁዕ አቡነ ሳዊሮስ ጨምሮ ሌሎች አባቶችን በተገኙበት፣ ዋና ጸሐፊ በተገኙበት፣ ስራ አስኪያጅ በተገኙበት ችግኝ ተከላ ሲካሄድ ነበር። አቡነ ጴጥሮስ ምን አሉ? ችግኝ የሚተከለው ሰው እየሞተ እየታረደ ያለ ችግኝ የሚተክል ይሄ ደስታን የሚገልጽ ነው ብለዋል። እዚህ ጋር ደግሞ እና አቡነ ሳዊሮስ ችግኝ ተከሉ ነው የሚገኙት። እኔ ከዚህ ጋራ አላገናኝላችሁም። እሺ ይሁን፣ ለማንኛውም እናንተ እንደፈላችሁ ሰሩት። እኔ ግን ግራ ገብቶኝ የሚገኝ አሁን ላይ ትላንትና ቀኑ ሰኔ 22 እሁድ ቀን ነበር። በእሁድ ቀን ችግኝ ሲተከል ነበር የተባለው። ይሄን ነገር አንድ ብላችሁ ያዙልኝ። ከዚህ ስለሚታወቅ እንግዲህ እዚህ ጋር አንድ ወንድማችን ጽፎ እንደገለጸው ከሆነ በትግራይ ክልል የሰራ አንድ ነገር አለ። በትግራይ የሰራ የሚገኝ አንድ ነገር አለ። ይሄ ምንድነው? እሁድ ቀን ወይም በሰንበት ቀን ሰው ቅዳሴ ቤተክርስቲያን ሄዶ ከአምላክ ጋር እንዳይገናኝ ስብሰባ አለ የተባለ ህዝቡን ወደ ስብሰባ አዳራሽ መጥራት፣ ቅዳሴ እንዳይተደረገው ወደ ስብሰባ አዳራሽ መጥራትና ቤተክርስቲያኑ እንዲረሳ፣ አምላኩን እንዲረሳ፣ ከአምላክ ጋር እንዳይነጋገር የሚደረግ ፕሮጀክት የሰራበት ነው የሚገኘው። ሰርቶበታል በብዛት። አሁን ላይ ደግሞ እንደምንመለከተው እንግዲህ በአባቶች ፈቃደኝነት ነገ ሰንበት ነው። በእሁድ ቀን እኛ እንደምናውቀው እንግዲህ ቤተክርስቲያን እንደምታስተምረው መሬት አይቆፈርም። የግዝት በዓል ነው። እሁድ አይደለም ባይዘው እሁድ ብቻ ተውና የሚካኤል በዓልም ቢሆን የእመቤታችን በዓላትም ቢሆኑ እነዚህ የምናከብራቸው ወደ 7 የሚጠጉ ካልተሳሳቱኝ በዓላቶች አሉ። የግዝት በዓላት የሚባሉ እነዚህ መሬት መቆፈር እነዚህ ነገሮች የማይፈቀዱባቸው ነገር ግን ከነዚህ ሁሉ አልፎ በሰንበት ቀን ይሄ ነገር ሲከናወን ነበር። በጣም ያሳዝናል። ይሄ ነገር እንግዲህ የኦሮሚያ ሲኖዶስ ኦሮሚያ የሚባል አንድ ፔጅ አለ ፌስቡክ ላይ ያታችሁ ከሆነ አላውቅም፣ ብዙ ተከታይ አለው። እንደዚህ ይላል። ቃልን በተግባር ካለ በኋላ አባትነት፣ መንፈሳዊነት፣ ታማኝነት፣ ፍጹምነት ብሎ ለቆታል። በሰንበት ቀን መሬትን ቆፍሮ ችግኝ መትከልን አባትነት፣ ታማኝነት፣ ኦኬ፣ ፍጹምነት፣ መንፈሳዊነት ተብሎ ተገልጸዋል። ምንድነው የምንማረው እኛ? ኦኬ፣ እዛ መረከ ስትወጡ ሰንበትን አክብሩ አትሻሉ ብላችሁ መጽሐፉ እንደሚያሱ አስምራላችሁ። እዚህ ጋር መታችሁ ራሱ ሰንበት ሽራችሁ ታሳዩናላችሁ። 7 ቀን ሙሉ እያለ ኦኬ 6 ቀን ሙሉ አለ ትርፍ ቀን ከሰኞ እስከ ቅዳሜ አለ። እቺ ቀን ሁሉ አልፎ በሰንበት ቀን ችግኝ ማስተከልና መትከል ምን አመጣው? አንደኛ አልገባኝም። ሁለተኛ ደግሞ ማን ነው ትክክለኛ መንገድ ላይ የሚገኘው? አቡነ ጴጥሮስ ናቸው ነው የሚያወሩት ወይስ እኛ አባት ናቸው? እነዚህ አባቶች በሰንበት ቀን ችግኝ የሚተክሉ ሰላም አለ ብለው ችግኝ የሚተክሉ አባቶች ናቸው። ሰላም አለ ብለው እርግ ይዘው የሚቆሙ አባቶች ናቸው ወት እየተናገሩት ይልናት ይቻለው። እንግዲህ ቀጣይ ወለጃጅ መቅረባን ነገር አለ። ይሄ ምንድነው? እዚህ ጋር ለምሳሌ ያክል ዝም ብዬ ላሳያችሁ አንድ ፎቶ ከሁለት ቀን በፊት ቪዲዮ አለና ለክብርት ከንቲባ አዳነች አቤቤ የሚሰጣት አንድ ሜዳሊያ አለ ወይም የወርቅ ሀብል ተዘጋጅቶላታል የሚል ነገር አሰምቻችሁ ነበር። ይሄም እንግዲህ እውነት ሆኗል። ይሄው እዚያ ስትሸለም እንመለከታለን። ይሄን ነገር በሰፊው ጀላሽ መለስ ነው የሚሆነው። ይሄ ነገር እናንተም ትላላችሁ። እውነተኛ መንገድ ላይ የሚገኘው ማን ነው? አቡነ ጴጥሮስ ነው ችግኝ መትከል ሰው እየሞተ አይደለም የሚሉት ወይስ በሰንበት ቀን ችግኝ የሚተክሉት እነ ብፁዕ አቡነ ሳዊሮስ ሌሎች አባቶች ናቸው የሚለው ነገር ለእናንተ ይቻልፋለሁ። እንግዲህ ብዙዎች እንግዲህ በዚህ መንገድ የተናገሩ ይገኛሉ። ዛሬ በአንዲቷ በወርቂቷ በብቸኛዋ በሰማዕታት ደም በምትጠበቀው በወይብላ ማርያም ቤተክርስቲያን ተገኝቼ ነበረ። ቤተክርስቲያኒቱ እንደበፊቱ አይደለችም። ምንም አይነት ምዕመንም የላትም። ታቦት ይወጣል፣ ሁሉም ተሳልሞ ወደ ቤቱ ይሄዳል። ለዚህም ደግሞ ዋነኛው ምክንያት እናንተ ናችሁ። ታቦት አቁማችሁ ሰውን የምታመሰግኑ፣ ታቦት አቁማችሁ ለሰው የምትዘምሩ፣ ከወንጌል ይልቅ ፖለቲካን ለምትሰብኩ፣ እግዚአብሔርን ከማመስገን ይልቅ ለሰው ለምትዘምሩ፣ ለምታመሰግኑ ዋነኛው ምክንያት እናንተ ናችሁ። ይህን መስማት ስለማይፈልግ ምዕመኑ በዚህም ስለተሰላቸ ታቦት እንደወጣ አመስግኖ ጸልዮ
ጸልዮ ሰግዶ እንዲሁም ደግሞ እንደናንተ አይነቶችን ከዛች ቤተክርስቲያን ላይ ነቅሎ እንዲያወጣላቸው ያደጉበትን ደብር ሲበላሽ ማየት ስለማይፈልጉ ተስለው ይሄዳሉ። እርሱ ትሉናላችሁ የትኛውን ጊዜ እንርሰው እርሱ ስትሉን ደግሞ ለመርሳት ስንታገል በእንደዚህ አይነት ርካሽ ነገር ታስታውሱናላችሁ። ታቦት አቁማችሁ ሰውን የምታመሰግኑ ታቦት አቁማችሁ ለሰው የምትዘምሩ ከወንጌል ይልቅ ፖለቲካን እየሰበካችሁ ያላችሁት እናንተ ለእግዚአብሔር ከመዘመር ይልቅ ለሰው የምትዘምሩ እናንተ ያላችሁ እቺ ቅድስት ቤተክርስቲያን አሁንም ምዕመኖቿ ቁጭ ብለው ወንጌልን ለመማር እንኳን እየመጡ አይደለም። እቺ በሰማዕታት ደም የምትጠበቀው ወይብላ ማርያም ቤተክርስቲያን ብዙ መከሮችን ብዙ ፈተናዎችን አሳልፋለች። ይሄ ለሷ ምንም አይደለም። እናለው እግዚአብሔር ያደርግሃል ቀናም እናለው እግዚአብሔር ያደርግሃል ቀናም። ከእግዚአብሔር በታች የቅድስት ቤተክርስቲያናችን መሪዎች የሆናችሁ አባቶቻችን በአዲሱ የሲኖዶስ ምርጫ እንደተመረጣችሁ በሚዲያ ላይ የምትሰሩ ኦርቶዶክሳውያን ጥንቃቄ አርጉ ብላችሁ ነበር መግለጫ ያወጣችሁት። ከአራት ቀን በፊት በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በሚገኙ ገዳማውያን አባቶቻችንና መነኮሳት ላይ የደረሰውን የግፍ ግድያ ሳትሰሙ የምትቀሩ አይመስለኝም። ታዲያ እንዴት እስካሁን ድረስ በአራት ቀን ውስጥ እንዴት መግለጫ አሰጡ? እንዴት የግፍ ይፈጸማል ብላችሁ አልተናገራችሁ? ለምን የአባቶቻችን አሰቃቂ ግድያ እንዴት አላመማችሁ? ቢያንስ እስካሁን ድረስ የት እንዳሉ የማይታወቁት የታገቱት አባቶቻችን እንዲለቀቁ እንዴት መግለጫ አትሰጡ? የምር ያማል። እባካችሁ ዝምታችሁን ስበሩ። ሰገነት ላይ ያወጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እሱ ነው ቀን የሚያወጣ እሱ ነው ቀን የሚያወጣ። እንደሰማችሁ ነው እንግዲህ ነገሮች በጣም ግራ ያጋባሉ። ምዕመኑ የሚለው ሌላ ምዕመኑ እያለ የሚገው ተበደላል ልክ አይደለም አባቶች የምትገኙ ልክ ያደርጋችሁ አይደለም ተናገሩ እያለ ይገኛል። አንድ አባት ይናገራል አንዱ ደግሞ ሰላም አለ ብሎ ችግኝ ይተክላል እርግብ ይዞ ቆማል ምናምን ነገርና እውነቱ ያለው ማጋ ነው? ምዕመኑ ጋር ነው ያለው ወይስ አንድ አባት ጋር ነው ወይስ ሌላኛው አባታችን ጋር ነው ያለው? ግራ ገባ። የትኛው አባታችን የሚለው ነገር ራሱ ግራ የገባ ነው የሚገኘው። በዚህ ጉዳይ ነው የናታን አስቀምጡበት። ሌላ ጉዳያችን እንግዲህ መምህር ደረጀ ነጋሽ ጉዳይ ነውና ታስሮ ነው የሚገኙት እስካሁን አልተፈቱም። ዛሬ ነው የሚፈቱት። እንግዲህ ዛሬ ፍርድ እንጠብቃለን የሚል ነገር ነው ያለው። ስለዚህ ጉዳይ እንግዲህ ወንድማችን ዘመድኩን ያወጣው አንድ የተናገረው ነገር አለ። እስቲ እሱንም ሰምተን እንመለስ። በመጨረሻም መምህር ደረጀ ነጋሽን ጉዳይ አንስተን እንዘጋለን። የመምህር ደረጀ ጉዳይ ትንሽ ከደበበም ጋር ይያዛል እሱ ነው እንዲያደረገኝ ብሏል የሚል ነገር ሰምተናል። ይሄን ደግሞ ቀሲስ ኃይለ መለኮት የመምህር ግርማ ወንድሙ ልጅ ሲያወራ ተሰምቷል። ስለዚህ መምህር ደረጀ ነጋሽም እንትን ካለ የቀሲስ ደበበ እጅ አለበት። ምክንያቱም እሱ ጋር ሄዳ እሱ ነው እንደዚህ ያዋረደኝ የሚል ነገር ተናግሯል የሚል ነገር ተሰምቷል ማለት ነው እና መጨረሻውን አላወቅኩትም። ደረጀ ነጋሽ ተይዟል፣ ፍርድ ቤት ቀርቧል። ፍርድ ቤት ከቀረበ በኋላ ግራ ቀኙ ተሰምቷል። እስካሁን ለፖሊስ ቃል አልሰጠም፣ ቃል አልተቀበሉትም። ነገር ግን ፍርድ ቤት ይዘው ታቀርበውታል። ደረጀ ፍርድ ቤት የቀረበው ቶሎ ብለን እኛም እንደተያዘ የያዘውን ታርጋ ምናምን ሁላ ስለሰጠን ነው። ከዛ ወደ እንትን ወስደውታል። ፍርድ ቤትም ከቀረበ በኋላ 3 ጠበቆች በእውነት በነፃ ሄደው ቆመውለታል እና መርማሪ ፖሊስ ያለው ምንድነው የሐኪሞቹ ተርበዋል ብሎ ተናግሯል። በማህበረሰቡ ዘንድ መንግስቱ ተአማኒነት እንዳይኖረው የስም ማጥፋት ተግባር ፈጽሞበታል ነው ያለው። አንደኛው እሱ ነው። የሽብር ክስ ነው የተከሰሰው። ነገር ግን መምህር ደረጀም ቃል እንዲናገር ለፍርድ ቤቱ ተሰጥቶ በእውነት እኔ ይሄ አይገባኝም፣ እኔ የምናገረው በአደባባይ ነው፣ ያንንም የምናገረውም ደግሞ በቪዲዮ የሚቀረጽ ነው እና የሐኪሞቹን መራብ ተራብን ያሉት እነሱ ናቸው። መንግስት እንዲሰማቸው ነው ያልኩት
ብሎ ነው ያለው። እውነት ነው። ጠቅላይ ሚኒስትሩም እውነት ነው ተርባችኋል፣ ተጎድታችኋል ብሎ ተናግሯል። ስለዚህ የተለየ ነገር አለኩን ነገር የለም። ሀገሬን እወዳለሁ፣ ቤተክርስቲያኔን እወዳለሁ፣ ከሀገሬና ከቤተክርስቲያኔ የትም አልሄድም እና ደግሞ ድሃ ተበደለ ፍርድ ተጓደለ ብዬ ነው የተናገርኩት። ተደብቄ አይደለም፣ ፍቃድ አውጥቼ ነው እያደረግኩ ያለሁት እና እኔን ሰንሰለት አስገብታችሁ እንዲህ ለመድከምም አይገባም ነገር ብሏል። ይሄንን ጠበቆቹም ህግ ጠቅሰው ተከራክረዋል። ፍርድ ቤቱም ግራ ቀኙን አይቶ ለከሰዓት ብሎ ቀጥሯል። ከዚያ በኋላ ከሰዓት ተጠርቶ በ50 ሺህ ብር ዋስትና እንዲወጣ ወጥቶም ክርክሩ እንዲቀጥል፣ ነገር ግን ክርክሩ እስኪያልቅ ድረስ ከኢትዮጵያ ውጪ የትም እንዳይወጣ የትም እንዳይሄድ የሚል ውሳኔ ቤተክርስቲያን ምንድነው ፍርድ ቤቱ አሳልፏል። ስለመሸ በነጋታው ያ የተጠየቀውን ብር ይዘው ቤተሰብ ሄዷል። ወዳጅ ዘመድ 50 ሺህ ብር። መንግስት እንግዲህ በጣም ገንዘብ ይፈልጋል በዚህ ዘመን። ስለዚህ በሄዱበት ሰዓት ፖሊስ እንደገና ወደ ከፍተኛው ፍርድ ቤት ይግባኝ ጠይቆ አልፈታም ብሎ ይታይልኝ ብሎ አመልክቷል። ከተፈታ ፋይል ይደብቅብኛል፣ ምስክሮቼን ይሸሽግብኛል፣ ያጠፋብኛል ነው ያለው። እንግዲህ ሰኞ ከጠዋቱ 3 ሰዓት ላይ ፍርድ ቤት ተቀጥሯል። ሰኞ 3 ሰዓት ላይ ይሄኛውን የስር ፍርድ ቤት ያዘዘውን የከፍተኛው ፍርድ ቤት ምን እንደሚል አይታወቅም፣ ትንሽ እንዳመመው ሰምቻለሁ። ፖሊሶቹ የፖሊስ ወፎቼ ነግረውኛል። ትንሽ አሞት ነበር ግን ወዲያው ተሽሎታል ብለዋል። እንግዲህ የስኳር ህመም ምንም አለበት፣ ሕክምናም እንዳገኘ ሰምቻለሁ። ይሄ ነው አሁን እሱን በተመለከተ ያለው ማለት ነው። ያለው ይሄ ነው። እንደሰማችሁ እንግዲህ ስለ መምህር ደረጀ ዘወይንዬ ይሄ ነው ያለውና ዛሬ አዲስ ነገር ካለ ወደ ማታ አካባቢ ነገም ሆነ አዲስ ነገር ላይ ጀላችሁ ቅርብ ነው ባላችሁ በጸሎት አድርጎት ለማለት ፈልጋለሁ። የእናቶቻችን እንባ የሚታበሰው የልጆቻችን የነገ ህልም እውን የሚሆነው የወጣቱ እድሜና ተስፋን በመልካም የሚውለው ሰላም ሲኖር ነው። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። በጣም ግሩም ነኝ አንበሳ። አመሰግናለሁ። ለማንኛውም የቀጣይ ሳምንት ፕሮግራም ርዕስ ሰላም ላደርገው አስቤያለሁ። ምን ታስባለህ? ሰላም? አዎ። ከመጀመሩ ነው ልጅ ቁም ነገር የለመደው። ለዛ ሳይሆን የሰላምን ቁልፍ ለመረዳት ያህል ነው። በይ ጨዋታሽን ቀጥይ። ለማንኛውም አሳውቃለሁ። ሰላም ነይ ማነሽ? ሰላም ጤና ይስጥልን ውድ የሐሴት ፕሮግራማችን ተከታታዮች፣ የሳምንት ፕሮግራማችን ርዕስ የሚሆነው ሰላም ነው። ሰላም ምንድነው? በእያንዳንዱ የህብረተሰብ ክፍል ሰላም እንዴት ይፈታል የሚለውን ለመረዳት ከመቻል አካባቢ ነዋሪዎች ጋር ያደረግነውን ቆይታ እናስመለክታችኋል። አብራችሁን ቆየውን የሰላም ዳር እስከ ዳር ነኝ። አብራችሁን ቆዩ። አሁን የምንገኘው መቻል የተሰኘው አካባቢ ላይ ነው። ከተለያዩ ሰዎች ስለ ሰላም ጠይቀውን ቃለ መጠይቅ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ሰላም። ስምህ ማን ነው? ተስፋ እባላለሁ። ሰላም ላንተ ምንድነው? ድሮ የነበረው ከቤተሰቦች ጋር የምኖረው ህይወት ነው። አለ ብለህ ታስባለህ? ሰላም ቢኖርማ በመማሪያ እድሜ ለፍቼ ጫማ እየጠረኩ አልኖርም ነበር። እሺ አመሰግናለሁ። ሰላም እኔ ሰላም። ስምሽ ማን ልበል? ፍቅር። ሰላም ላንቺ ምንድነው? ባለቤቴ በህይወት እያለ የነበረኝ ህይወት ወጥቶ ሳይቀር በፊት የነበረኝ ቤተሰብ አይ እሱ ነው እኔ ሰላም ማለት። እሺ አመሰግናለሁ። ሰላም አለ አባቴ። ሰላም የኔ ልጅ። ስሞት ማን ልበል? ጋሽ ትግስቱ ይባላል። ሰላም ለርሶ ምንድነው? ሰላም ማለት ልጅ በደስታ ውሎ መግባት ነው። ቀየው መንደሩ ሀገሩ አንድ ሆኖ ማየት ነው። ሰላም ማለት ተማሪው ተምሮ ሲገባ፣ እናት ወልዳ ስትስም፣ አባት ውሎ ሲገባ፣ ደስታ በቤቱ ሲሰፍን፣ ሀገር በፍቅር በተስፋና በእምነት ስትበለጽግ ማለት ነው። ልጅ ሰላም ማለት ንጹህ አየር። እሺ አባቴ አመሰግናለሁ። እሺ አመሰግናለሁ። ምን ማልበል? ስሜ በእምነት ይባላል። ሰላም ላንተ ምንድነው? ሰላም የእናቴ ሳቅ የአባቴ ደስታ። አሁን አለ ብለህ ታስባለህ? አሁንማ ጫት ሆነ እኮ መደበቂያችን። እዚህ በኋላ ተስፋችን ፈጣሪና ይህ ጫት ነው። ሌላ ምን ተስፋ አለን ብለሽ?
ተከታታዮቻችን እንዳያችሁት የእናቶቻችን እንባ የሚታበሰው የልጆቻችን የነገ ህልም እውን የሚሆነው የወጣቱ እድሜና ተስፋን በመልካም የሚውለው ሰላም ሲኖር ነው። ሰላም ለሀገራችን። ከሀሴት ሚዲያ ቪዲዮአችንን የሚሰነበው ቪዲዮአችን ያው አዲስ ነገር እንዳገኛችሁበትና መረጃ እንደደረሳችሁ አልጠራጠርም። በዚህ ጉዳይ እናንተ ሐሳብ በኮሜንት ያስሩልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር እግዚአብሔር አምላካችን ሀገራችን ሰላም ያድርግልን፣ ተባረኩ፣ ይጠብቅልን። ቸር ቆዩልኝ።